ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን የመቀሌ ሰባ እንደርታ አሁናዊ ቁመና ምን ይመስላል በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና ያንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆነ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ ሰላም እንዴት አለ? አለን ሁሉ ሰላም፣ ሁሉ መልካም። መልካም እንግዲህ የ2018 የኢትዮጵያ ፕሪሚየር ሊግ ጅማሬውን ሲያደርግ 5 ሳምንታት ተቆጥረዋል። በእነዚህ 5 ሳምንታት ውስጥ ልክ እንደ ባለፈው ፕሮግራማችን ወላይታ ዲቻን እንዳነሳን ሁሉ አሁንም በተመሳሳይ ጥሩ አቋምን እያሳዩ ካላደሉ ቡድኖች መካከል አንደኛው መቀሌ ሰባ እንደርታ ነው። የመቀሌ ሰባ እንደርታን ጉዳይ ዛሬ የምንመለከተው ይሆናል። መቀሌ ሰባ እንደርታ ዘንድሮ ካምነው በተሻለ መልኩ ጠንከር ብሎ የመጣ ይመስል ነበረ። በተጫዋቾች ስብስብ አንጻር በርካታ ተጫዋቾችን አስፈርሟል። በሚጎሉ ቦታዎች ላይም ብዙ የደፈናቸው ነገሮች ነበሩ። ስቲል እንግዲህ እስካሁኑ ሰዓት ድረስ ትናንትም በረኛ አስፈርሟል። በእርግጥ በረኛው የመጣው ከዚህ ከአምስቱ ጨዋታዎች በኋላ ቢሆንም አሁንም በዝውውር እንቅስቃሴ ውስጥ እንዳለ ነው። ግን ቡድኑ በሚፈለገው ደረጃ ውጤት እያስመዘገበ አይደለም። በተለይ በአምስቱ ጨዋታዎች ላይ አሁንም አንድም ጨዋታ ማሸነፍ አልቻለም። 2 ጨዋታ አቻ ተለያይቷል። በ3ቱ ደግሞ ተሸንፏል። የተከላካይ ክፍሉም ከፍተኛ ጎልን ከተቆጠረባቸው ክለቦች መካከል አንደኛው ነው። 10 ጎሎችን አስተናግዷል። ያስቆጠረው በአንጻሩ 6 ጎል ነው። ምናልባት ከሲዳማ ቡና ከመቻል በመቀጠል ከፍተኛ ግብ ያስቆጠረው እሱ ነው። በእርግጥ ግን ከመከላከል ክፍተቱ አንጻር በርካታ ግቦችንም እያስተናገደ ነው። እነዚህ ነገሮቹ ምናልባት አሁን ላለበት መቀሌ ሰባ እንደርታ ውጤት ላለማስመዝገቡ ምክንያቶች እንደ ምክንያቶች ሊጠቀሱ ይችላሉ። በጥቅሉ ግን የመቀሌ ሰባ እንደርታ አሁናዊ አቋም ጥሩ የሚባል አይደለም። ይህንንም ጉዳይ ዛሬ እንመለከታለን። አዎ ምንም ጥያቄ የለውም። መቀሌ ሰባ እንደርታ እስካሁን በተደረጉ 5 ጨዋታዎች ላይ ደካማ የሚባል አፈጻጸም ያለው ቡድን ነው። ይህ ደግሞ የተቆጠረበት ጎል ያለበት ደረጃ አጠቃላይ ቡድኑ የሄደበት ያለው መንገድ ብዙ የሚናገር ይመስለኛል። መቀሌ ሰባ እንደርታ ዘንድሮ ካለፈው ጊዜያት በተሻለ አቋም ላይ ይገኛል ተብሎ የተጠበቀ ቡድን ነው። ነገር ግን ይህ ቡድን ግን በተጠበቀው ደረጃ ሊገኝ አልቻለም። ይህ ደግሞ ብዙዎችን እያነጋገረ እያስገረመ ያለ ጉዳይ ነው። እኛም በዛሬ ፕሮግራማችን ላይ መቀሌ ሰባ እንደርታን የመረጥነው ከዚህ አንጻር ነው። መቀሌ ሰባ እንደርታ እንግዲህ የኢትዮጵያ ፕሪሚየር ሊግን በ2011 ማንሳት እየቻለ በ2010፣ 11፣ 12 ጥሩ ቁመና ላይ የነበረ ወደፊት እያደገ የሚሄድ ክለብ የነበረ ነው። ምንም እንኳን በኢትዮጵያ በነበረው ወቅታዊ ሁኔታ ምክንያት ቡድኑ ላለፉት 4 ዓመታት ከውድድር ርቆ ቢገኝም ነገር ግን ዳግም ሲመለስ ግን ያን ክብሩን ያን ደረጃውን ሊመጠን በሚችል መልኩ የተወሰኑ እንቅስቃሴዎች ተደርገዋል። አምና ከአንደኛው ዙር 2ኛው ዙር ላይ የተሻለ አፈጻጸም ነበረው። ዘንድሮ ደግሞ በተሻለ ሁኔታ ተጫዋቾችን አደራጅተው ሰብስቦ ምናምን ነው የመጣው። ነገር ግን በዛ ልክ ግን ቡድኑ መቀጠል ያልቻለበትን ሁኔታ ተመልክተናል። ይህ ለምን ሆነ፣ እንዴት ሊሆን ቻለ የሚለውን እንግዲህ በተወሰነ ደረጃ ዛሬ የምናነሳ ይሆናል። አዎ መቀሌ ሰባ እንደርታ እንደገለጽኩ ነው የመጀመሪያዎቹ በተለይ ደግሞ ከ2010፣ 11፣ 12 ጠንካራ ተፎካካሪ ነው። በርካታ ደጋፊዎችም ያሉት ክለብ ነው። ግን ከዛ በኋላ በሀገሪቱ በተፈጠረው ግጭት ዙሪያ እንግዲህ ክለቡን በእሱም ብቻ ሳይሆን በጥቅሉ እነሱም 3ቱ ክለቦችም ወልዋሎ አዲግራትም ሱል ሽረ በተመሳሳይ በተወሰነ መልኩ ከዛ ሞመንተማቸው እንዲወጡና ጫና ያሳደረባቸው ጉዳይ እንዳለ አምናው በፕሪሚየር ሊጉ ላይ ተመልክተናል። ግን ከዛ በኋላ ራሳቸውን ለማዋቀር ብዙ ጥረቶች አድርገዋል። መቀሌ ሰባ እንደርታ በደንብ ጠንከር ብሎ ዘንድሮ ወደ ዝውውር ገበያው በስፋት ተሳትፎ በርካታ ተጫዋቾችን አስፈርሟል። አሰልጣኝም ቀይሯል። ግን አሰልጣኝም የቀየረ ቡድን እንዲሁም ደግሞ ተጫዋችም የቀየረ ቡድን ግን በሚፈለገው ደረጃ ላይ ወይም ደግሞ የመቀሌ ሰባ እንደርታ ደጋፊዎች በሚፈልጉት አጠቃላይ ከተጠበቀው በታች አፈጻጸሙ በ5ቱ ጨዋታዎች ላይ ፍጹም በተጠበቀው መንገድ እየተጓዘ አይደለም። ከወላይታ ዲቻ ጋር በነበረው ጨዋታ በራሱ 2-0 ይመራ ነበር። ግን ከመራ በኋላ ነው እንደገና 2 ግቦችን ያስተናገደው። በተለይ ተከላካይ ክፍሉ ጥያቄ ልታነሳ ትችላለህ። በእርግጥ በሁሉም ረገድ ብዙ ጥሩ የሚባል እንዳልሆነ ተመልክተናል። ምናልባት ግን የዚህኛው
የተጫዋቾቹ አዲስ መሆን በርካታ ተጫዋቾች ስለተገቡ ወይም ደግሞ ተጫዋቾቹ ገና የውህደት ጉዳይ ጥያቄ ሊነሳ ይችላል። ግን በጥቅሉ እነዚህ ጉዳዮች ባሉበት በርካታ ተጫዋች በፈረሙት አዲስ ተጫዋች ባመጣበት ቲሙ በጥሩ ጉዞ ላይ እንዳላደለ ውጤቱ ይናገራልና ይህ የሆነበት ዋናኛ ምክንያቱ ምንድን ነው የሚለው በተወሰነ ደረጃ እንመልከት። እንዳልከው ቡድኑ ባለፉት 5 ጨዋታዎች እንግዲህ 10 ጎል ተቆጥሮበታል። በአማካይ 2 ጎል ይቆጠርበት ነበር ማለት ነው። 6 ጎል አስቆጥሯል። ጥሩ ነገሩ 6 ጎል ማስቆጠር መቻሉ ነው። ይሄ ደግሞ ከአብዛኞቹ ቲሞች የተሻለ ጎል ላይ የማግባት እድል ይፈጥር እንደነበረ ያሳያል። በአንጻሩ ብዙ ጎል የሚያስተናግድ ቡድን ሆኗል። ይህ ቡድን ይሄ ሁለት የተለያየ የተምታታ ነገር ያለው ቡድን መሆኑን ስታይ የምታነሳቸው ጥያቄዎች አሉ። ቡድኑ ጎል እያስቆጠረ ጎል የሚቆጠርበት ከሆነ የተከላካይ ክፍሉ ደካማ ነው ብለህ እንድትል ያደርጋል። ነገር ግን ደግሞ በተከላካይ ክፍል ላይ የያዛቸው ተጫዋቾች ደግሞ በዚህ ደረጃ ደካማ ልትላቸው የምትችላቸው ተጫዋቾች አይደሉም። የኢትዮጵያ ብሔራዊ ቡድንን 2 የተከላካይ ስፍራ ተጫዋቾች ይዟል። አምና 30ውን ጨዋታ ሙሉ ሊባል በሚችል ደረጃ የተጫወተውን ግብ ጠባቂ ይዟል። አሰጋኝ አምና የነበረ ከቡድኑ ጋር ተጫዋች ነው። እነ ሱሌማን ሐሚድ በዚህ ውስጥ ተሳትፈዋል እና ይሄ የተከላካይ ክፍል በዚህ ደረጃ ይፍረከረካል ብለ እንድትል አያደርግም። በአንጻሩ ቲሙ ጎል ያስቆጥራል። ጎል የሚያስቆጥረው በቡድን እንቅስቃሴ ውስጥ ነው ወይስ በግለሰቦች ጥረት ነው ብለህ ስትል እዚህ ጋር ያለው ሁኔታ ስትመለከት እዛ ጋር ያለው ነገር የግለሰቦች ጥረት የተመሰረተ እንደሆነ ትረዳለህ። እንደ አጠቃላይ ስታየው ቲሙ ቅርጽ የሌለው ምን እንደሚጫወት የማያውቅ ቡድን ነው ብሎ መውሰድ ይቻላል። ይህ ደግሞ ሲሆን ደግሞ ወደ ጣትን የምትቀስረው ወደ አሰልጣኙ ምን አይነት ቡድን እየሰሩ ነው? ምን አይነት ቅርጽ እንዲኖራቸው ነው የሚፈልጉት? መሸነፍ ምንም አይደለም። አንዳንድ ጊዜ እኮ አይደለ፣ ግን የምታሳየው ነገር ምንድን ነው? ከዲሲፕሊን ላይ ክፍተት ነው የምታየው። በየጨዋታው የሚሰሩት ጥፋት ብታይ በጣም ብዙ ነው። እንደ ቡድን የሚታይ ጥፋቶች አሉ። የቅንጅት ችግር ትመለከታለ። የትኩረት ችግር ትመለከታለ። ለምሳሌ ከተቆጠሩበት 10 ጎል በተለይ 3 ጨዋታዎች ላይ የተቆጠሩበት 90ኛው ደቂቃና ከ90 ደቂቃ በኋላ ነው። በእነዚህ ምክንያቶች ነጥብ ጥሎ ወጥቷል። ለምሳሌ የመጨረሻውን ጨዋታ ከዲቻ ሲጫወት 90 ምናምን ደቂቃ ላይ ነው የተቆጠረበት ያቻነቱ ጎል። ከሐዋሳ ጋር ሲጫወት እንደዚሁ 93ኛ ላይ 89ኛ ላይ ደቂቃ ላይ ነው የገባበት። እንደዚሁ ከመቻል ጋር ነው ሲጫወት 90 ምናምን ደቂቃ ላይ ነው የተቆጠረበት። በአንጻሩ እንደገና አሁንም ስትመጣ ከረፍት መልስ በገቡበት 5 ደቂቃ ውስጥ ነው ጎሎች የሚቆጠሩበት። ወደ 3 ጎል እንደዚሁ ተቆጥሮበታል። እንደዚሁ ከረፍት በኋላ ሊወጡ ሲሉ በነበረ ደቂቃ ላይ ጎሎች ይቆጠራሉ። የጨዋታው እንደተጀመረ ገና 15 ደቂቃ ሳይሞላ የተቆጠሩበት ጎሎች። እነዚህ ጎሎች ቲሙን ዋጋ አስከፍለውታል። ይሄ ደግሞ የሚያሳየው የቡድኑ የትኩረት ችግር፣ ይህ ማናጅመንት ችግር እንዳለ ያሳውቃል። የወርሚንግ አፕ ችግር፣ ሰውነት በደንብ አልሞቀም፣ የማሟሟቅ ችግር አለ። በተለይ መጀመሪያዎቹ ደቂቃዎች ላይ ጎሎች ሲቆጠሩበት፣ ከዛ በመጀመሪያውም ሆነ በመጨረሻው ደቂቃዎች ላይ ደግሞ ጎል ሲቆጠሩበት ደግሞ የትኩረት ችግር፣ ጌሙን ማኔጅ የማድረግ ችግር። በዋናነት ብዙ ጊዜ ባለሙያዎች የሚሉት ነገር አለ። የመጨረሻ 10 ጨዋታዎች የአሰልጣኝ ነው ይባላል። አሰልጣኙ ውጤቱን ወስኖ በሱ መንገድ እንዲሄድ የማድረግ ኃላፊነት ግዴታ አለበት ይባላል። እንደው በእነዚህ ጉዳዮች ላይ ምናልባት አሰልጣኝ ጌታቸው ዳዊት ላይ ይህንን ነገር በተደጋጋሚ ያየን ይመስላል። 2017 የኢትዮጵያ ፕሪሚየር ሊግ በሱል ሽረን በያዙበት አጋጣሚ ላይ በርካታ ጨዋታዎቻቸው ባቸው ውጤት ነው ያለቁት። እነዚህ በርካታ ጨዋታዎቻቸው ባቸው ውጤት ሲያልቁ በርካታ ግቦች የተቆጠሩባቸው ቀደም ያነሳቸው ደቂቃዎች ላይ ነው። የመጀመሪያው 45 መጠናቀቂያ ላይና በብዛት ደግሞ 90ኛው ደቂቃ ካለቀ በኋላ የሚቆጠሩ ግቦች ናቸው። እንደውም የዛኔ በበርካታቸው ውጤቶች ሲያልቁ የሱል ሽረ
አመራሮች አሰልጣኝ ጌታቸው ዳዊትን ለማሰናበት ተቀምጠው ከአንዴም ሁለቴም ሲያወሩ የተቸገሩት ነገር በዚህ ነበር። ቡድኑ በእንቅስቃሴ ደረጃ አቻ ነው እየወጣ ያለው፣ የሚቆጠርበት ግብ አሳማኝ አይደለም የሚል ሀሳብን ያቀርቡ ነበር። ተበልጦ አይደለም የሚቆጠርበት፣ በጥቃቅን ስህተቶች ነው የሚቆጠሩበት የሚል ነገር አለ እና ስለዚህ አሁን ጌታቸው ዳዊት ላይ ጥያቄ አሰልጣኝ ጌታቸው ዳዊት ላይ ጥያቄ እንድታነሳ የሚያደርጉ እነዚህ ነገሮች አሉ። ስለዚህ ያልተሻሻሉ ነገሮች ላይ ቅድም ያልካቸው የአሰልጣኙ የቤት ስራ የማኔጅመንት ስራዎች ላይ ትንሽ መሰራት እንዳለባቸው ወይም ደግሞ ክፍተቶቹ በደንብ እየታዩ እንዳለ ዋጋ እያስከፈሉት እንደሆነ በደንብ ትመለከታለህ። 3 ጨዋታዎቹ አቻ ናቸው። እነዛ አቻ ውጤት ሲመዘገቡ ቅድም ያነሳሁት ወላይታ ዲቻ 2-0 መርተው ነበር። 2-0 የመራ ቡድን በ20 ደቂቃዎች ነው ሁለት ጎል ተቆጠረበት። ስለዚህ ከመራህ በኋላ እንዴት ነው ውጤቱን አስጠብቀ መዝለቅ ያለበት? 3ኛው ደቂቃ ላይ አንድ ግብ አስቆጥረው 90 ደቂቃ ጨርሰው በርካታ ግቦች በኢትዮጵያ ፕሪሚየር ሊግ በርካታ ክለቦችን እየተመለከተ ነው። ግን 2 ግብ አስቆጥረህ ግን 2 ግቦች አስጠብቀ መውጣት በደንብ እየተቸገረ ያለ እንደሆነ በደንብ እየተመለከተ ነው ያለ ነውና ከአምና ጀምሮ የነበሩ ሂደቶች አሰልጣኙ ላይ የሚታዩ ችግሮች እና ዘንድሮም አሁን በአብዛኛው መቀሌ ሰባ እንደርታን ዋጋ ያስከፈለው እነዚህ ሁኔታዎች ናቸው። በዋናነት በቀዳሚነት ወደ እንቅስቃሴው ስንመጣ ማለት ነው። እንቅስቃሴው ላይ እነዚህ ክፍተቶች ልዩነት ፈጥረዋል። 3 ጊዜ እኮ እየመሩ ነው ነጥብ የጣሉት። አቻ ወጥተዋል፣ ተሸንፈዋል በእነዚህ 5 ጨዋታዎች ላይና እንዲሸነፉ ዋናው ትልቁ ፖይንት እዚህ ጋር የተፈጠሩ ችግሮች ናቸው ብሎ መውሰድ ይቻላል። በስብስብ ደረጃ ምንም ጥያቄ የለውም። ስብስቡ ታስቦ ታቅዶ ታልሞ የክለቡ ክፍተት ታይቶ ነው ወይ የተሰበሰበው ብለህ ካልከኝ አሁንም ጥያቄ ያነሳለሁ። አሰልጣኝ ጌታቸው በሚፈልጉት ደረጃ የሚፈልጉትን ተጫዋች ነው ወይ ያመጡት? እሳቸውም በተመሳሳይ ተጫዋቾች ያመጧቸው ተጫዋቾች አሉ። እሳቸው ሲያመጧቸው ተጫዋቾች ለቡድኑ የሚመጥኑ ናቸው ወይ ብለህ ስትል የቡድን ግንባታው ላይ እራሳቸው አሰልጣኝ ጌታቸውስ እንዴት ነው ወደ መቀሌ የመጡት? መቀሌ ለምንድን ነው እሳቸው ምርጫ ያደረገው? ታስታውስ እንደሆነ የአሰልጣኝ ጌታቸው የአሰልጣኝነት ቅጥር በሊጉ የመጨረሻው ይመስለኛል ካልተሳሳትኩኝ፣ ምናልባት 1 2 3 ግን የመጨረሻው የእሳቸው ቅጥር ነው ብዬ ነው የማስበው። መቀሌ ሰባ እንደርታ እንግዲህ መውረዱን ያረጋገጠ በአምና በነበረው ውድድር ላይ ወራጅ ቀጠና ነው አይደለ? በተለየ ሕግ ነው ወደዚህ የገባው። ስለዚህ ውድድሩ ካለቀ ቆይቷል። ስለዚህ አምና አደጋ ውስጥ የነበረ ቡድን ነው። ይሄ አደጋ ውስጥ የነበረ ቡድን ዳግም እዚህ አደጋ ውስጥ ላለመግባት ከማንም ክለብ በፊት ቀድሞ ስራውን መጀመር ያለበት ክለብ መቀሌ ሰባ እንደርታ ነው። መቀሌ ሰባ እንደርታ ግን ይህን ስራ የጀመረው 11ኛው ሰዓት ላይ ነው። ለምን ብለህ ስትል እዛ ክለቡ አካባቢ አለመረጋጋቶች፣ አለመግባባቶች አሉ። ግምገማም ምንም ቁጭ ብሎ በደንብ አላረጉም። ማን ይምጣ የሚለውንም በትክክል ቁጭ ብለው የወሰኑት ጉዳይ አይደለም። በትክክል የክለቡ አመራር ነው የወሰነው፣ ደጋፊ ነው የወሰነው፣ ጋዜጠኞች ናቸው የወሰኑት። እዛ አካባቢ ላይ ወጠሰሪው መቀሌ ሰባ እንደርታ ላይ ብዙ ነው የሚነገርክ፣ ብዙ ወጠሰሪ ያለበት ክለብ ነው። ስለዚህ በዚህ ሁኔታው ሲተራመሱ ከርመው ይሄ ሁሉ ትርምስ፣ ይሄ ሁሉ አለመግባባት ቡድኑን ለማሳደግ ነው ወይ? ለማሳደግ ከሆነ ይኸው አደጋ ውስጥ ነው የገባው። የቱ ነው የሚያሳድግ ሀሳብ? የቱ ነው ትክክለኛ አሸናፊ ሀሳብ ብለህ ስትል ምንም ነገር የሌለበት። ስለዚህ አንዱ የአሰልጣኙ ቅድም እንደተጠበቀው ነው ክለቡ አካባቢ ላይ ያለው አመራር ችግር ያለበት። ውድድሩ እንዳለቀ ስራ አስኪያጁ ፕሬዚዳንቱ ይነሱ የሚል ተቃውሞዎች ማዕት ነበር። ከአሰልጣኙ በላይ ይነሱ ሲባሉ የነበሩት የክለቡ አመራሮች ናቸው። መጨረሻ ላይ ደግሞ እነሱ ቀጥለዋል። እሺ እነሱ ከቀጠሉ በኋላ ደግሞ ቡድኑ እንደ አዲስ ሲዋቀር አሁን ላይ የሚገርም ነገር ከ15 ተጫዋች በላይ ግዢ ተደርጓል። ቡድኑ በዚህ ደረጃ ግዢ ያስፈልገዋል። እኔ በጣም እዚህ ውስጥ የማዝነው የክለቡ ስራ አስኪያጅ አቶ ሽፈራው በጣም መልካም ሰው፣ ጠንካራ የነበረ ሰው እንደሆነ ነው ከዚህ በፊት ማቀው። ነገር ግን ለረጅም ዘመናት ክለብ ውስጥ የኖረ መቀሌ ሰባ እንደርታ ከመቋቋሙ በፊትም
በእግር ኳስ ውስጥ ያለ ሰው ነው። የክለቡ ስራ አስኪያጅ ነው። ይህ ሰው በዚህ ደረጃ መቀሌ ሰባ እንደርታ ፈርሶ ሲገነባ ዝም ብሎ አብሮ ተሳታፊ ሆኖ ተንቀሳቅሷል። ቡድን እንዴት በዚህ ደረጃ ፈርሶ ይገነባል? መቀሌ ሰባ እንደርታ ማሻሻያ ሊደረግለት የሚገባ እንጂ ፈርሶ የሚገነባ ቡድን ነው ወይ? አፍርሶ የሚገነባ ቡድን ነው መቀሌ ሰባ እንደርታ? ይቻላል እሱ አፍርሶ መገንባት? አሁን ላይ በነበሩበት ሲቹዌሽን እነሱ ወደዚህ ዝውውር ገበያው የገቡት ምን ያሉት መጨረሻ ላይ ነው እኮ። ስለዚህ እዛ ጋር ስትመጣ እኮ ጥንቃቄ ልታደርግ ይገባል። ማድረግ ከነበረብህም መቼ ነው ማድረግ የነበረብህ ሚለው ነገር ለአቶ ሽፈራው በተለይ ይጠፋቸዋል። የክለቡስ ግልጽ ራዕይ ምንድነው? በቃ እኮ እሱንም ካለን እሱንም ከሆነ እሱንም አቅጣጫ ማስያዝ ያለባቸው እሳቸው ናቸው። ያንን ማድረግ ካልቻሉ ኃላፊነታቸው 2018 ምንድነው እቅዳቸው? ምንድነው ግልጽ አይደለም እቅዳቸው ለማለት የፈለኩት። ምናልባት 15 ተጫዋቾችን አሁን አስፈርመዋል። መቀሌ ሰባ እንደርታ በዚህኛው ህግ ነው እንጂ ወርዷል። 2017 ላይ የወረደ ክለብ ነው አይደለም። ስለዚህ 2018 ላይ ምንድነው ሊያሳካ የፈለገው ነገር የሚለው ነገር ስትመለከት ላለመውረድ ነው የተጫወተ ያለው ወይስ ለመውረድ ነው? ምክንያቱም ከተጫዋቾች ማስፈረም ጀመረ፣ ከአሰልጣኝ ቅጥር ጀመረ ስትነሳ አሰልጣኝ ጌታቸው ዳዊት ሱልሽረና ወርደዋል አይደል? ሶ እንዴት ነው ላለመውረድ ነው የምትጫወተው ወይስ ደግሞ ለሻምፒዮንነት ነው የምትጫወተው? የተጫዋቾችን የፈረሙ ተጫዋቾችን ሁኔታና እነሱ ግንዛቤው ስታመጣ አይ መቀሌ ሰባ እንደርታ ጥሩ ስኳድ ስላለው ለዋንጫ የሚፎካከር ቡድን ሊሆን ይችላል ብለህ ትገምታለህ። ከስኳድ አንጻር እኛ መነሻ የምናደርገው የስኳድ አንጻር ያሰልጣኝ የክለብ ፋይናንስ ምናምን መሰረት ታደርጋለህ። ግን መሰረት አድርገን ስንነሳው የተጫዋቾችን መሰረት ስናደርግ መቀሌ ሰባ እንደርታ ተፎካካሪ ይሆናል። ለዋንጫ ተፎካካሪ የሚሆን አቅም አለው። ከተጫዋቾች አቅም ተነስተን ፕሬዲክት ስናደርግ ግን ከአሰልጣኝ ደግሞ ስትመጣ ምንም መሰረት አድርገው ነው አሰልጣኙ የተቀጠሩት። መጀመሪያ ላይ ሲቀጥሩ አሰልጣኙን የቀጠሩት ምን አይነት መሰረት አድርገው ነው የቀጠሩት? ምንም ነገር የለም ነው። አሁን እኮ ይኸውልህ እንደዚህ ማለት ምንም ነገር የለም። በቃ አሁን ይሄ ቡድን መጀመሪያ መሰረቱ ቡድን ፈርሶ ይገነባሉ የሚለው ነገር ነው የሚያስማማን። ቡድን እየፈረስክ አትገነባም፣ እየጠገንክ ነው የምትሄደው። እንደ አዲስ ቡድን ሰሩ። ምክንያቱም መቀሌ ሰባ እንደርታ ቆይታ ያለው እንደ አዲስ ቡድን የምትሰራ ሰሩ። እንደገና አዲስ አሰልጣኝ አመጡ። እንዴት ነው የሚሄደው ይሄ ሁለት ነገር አንድ ላይ? በዛ ላይ የመጡት አሰልጣኝ ቀደም ሲል የተገለጽካቸው ናቸው። የመጡት ተጫዋቾች ደግሞ ከአሰልጣኙ ሲቪ በላይ ናቸው። ብዙዎቹ ተጫዋቾች በናሽናል ቲም እኮ መቀሌ ውስጥ በቀላሉ 4-5 ልጆች እኮ አሉ ናሽናል ቲም ደረጃ የተጫወቱ ዋንጫ ያነሱ ምናምን ትልቅ ታሪክ ያላቸው ተጫዋቾች አሉ። በዛ ደረጃ አሰልጣኝ ጌታቸው እነዚህን ተጫዋቾች ማኔጅ ለማድረግ ይችላሉ ወይ? ልምዱ አላቸው? በዚህ ደረጃ አሰልጥነው ያውቃሉ ወይ ብለህ ካልክ አያውቁም ነው መልሱ። አሁንም ይሄ መሆኑ ደግሞ በቲሙ ላይ ችግር እየፈጠረ ነው። ለጊዜው አልናገረውም። ብዙ በልምምድ ላይ በውድድር ጨዋታ ሰዓት ላይ በመልበሻ ቤት በሆቴል አካባቢ ያሉ እየተነሱ ያሉ ችግሮችም አሉ። እነዚህን አስታርቆ መሄድ፣ እነዚህን ማሰብ፣ እነዚህን ማገናዘብ ደግሞ የአመራሩ ኃላፊነት ነው። በተለይም የአቶ ሽፈራው ስራ አስኪያጁ ይሄን ማኔጅ ማድረግ ነበረባቸው። ነገር ግን እሳቸው አመቱ መጨረሻ ላይ እሳቸው ላይ ቅሬታ ይቀርብ ስለነበር፣ ተቃውሞ ይቀርብ ስለነበረ ይሄ ነገር መቃወም አልቻሉም። ይሄ አካሄድ ልክ እንዳልሆነ ይገባቸዋል፣ ያውቃሉ። እኔ አያውቁም አይደለም፣ ያውቃሉ። ነገር ግን ይህንን ብናገር እኔ ልውና ይሄ አደጋ ውስጥ ይገባል ብለው ስላሰቡ ዝምታን መረጡና የእሳቸውን እድሜ ያራዘሙ። ከዛ በኋላ ይሄ ሁሉ ነገር ተጫዋች ዝውውር ውስጥ እሳቸውም ነፃ ናቸው ብሎ መውሰድ አይቻልም። ደጋፊዎች አልገቡበትም እዚህ ዝውውር ውስጥ ማለት አይቻልም። ምሰማቸው ነገሮች ስላሉ ብዙ ነገር እንሰማል። አሰልጣኙ በተጽዕኖ ውስጥ ነው፣ ስራ አስኪያጁ በተጽዕኖ ውስጥ ነው፣ አመራሩ በተጽዕኖ ውስጥ ነው። ታዲያ ክለብ እንዴት ነው የሚመራው? ይህ ባለበት ሁኔታ መቀሌ ሰባ እንደርታ ጥሩ ውጤት ባያመጣ ነው የሚገርመው። ጥሩ ውጤት ቢያመጣ ነው የሚገርመው እንጂ ይሄ አይገርም። ካለበት ጫና አንጻር በቃ ይሄ በደንብ መቀሌ ሰባ እንደርታ ራሱን በደንብ መፈተሽ አለው። የደጋፊ ገደብ የት ድረስ
ደጋፊዎች የት ድረስ ነው? ምንድነው ስራቸው? መበጀት ያለበት የስራ አስኪያጁ ስልጣን ኃላፊነት የት ድረስ ነው? አቶ ሽፈራው እውነት ለመናገር በስፖርት ውስጥ የቆየ ብዙ ነገሮችን አንድል ማድረግ የሚችል ሰው እንደሆነ ይታወቃል። ጥሩ ነገር ግን ያንን ነገር ግን በተግባር እያደረገ አይደለም። ለምን? ብዙ የምታነሳቸው ጥያቄዎች አሉ። ከግል ፍላጎቶች ከጥቅም አንጻር የሚነሳባቸው ነገር አለ። ስለዚህ ያንን ማስተካከል አለበት። በዛ አይመጡንም ከተባለ ደግሞ እሳቸውን አንስቶ ደግሞ ሌላ ሰው ማምጣት መቻል አለበት። ይሄ መቀሌ ሰባ እንደርታ ብዙ ሺህ ህዝብ የሚወክል በሊጉ ትልቅ ስም ክብር ያለው ክለብ ነው። ስለዚህ ይህ ክለብ የግለሰቦች መፈንጫ ሲሆን መመልከት የለብንም እና መቀሌ ሰባ እንደርታ አሁን ላይ ላለበት ደረጃ ውስጣዊም ውጫዊም ችግሮች ናቸው ክለቡን እዚህ ደረጃ ላይ እንዲደርስ ያደረጉት። አሁንም የክለቡ አመራር ትላንትና ይመስለኛል አቶ ሽፈራውን በአስቸኳይ ተጠርተው ወደ መቀሌ የሄዱበት ሁኔታ እንዳለ ሰምቻለሁ። እንግዲህ የክለቡ አዲስ ከንቲባ ነው ያሉት። አሁን በፊት የነበሩት ከንቲባ ነበሩ። እሳቸው ለእግር ኳሱ ትንሽ ስፖርቱን የሚያውቁ ቅርብ የነበሩ ሰው ነበሩ። አሁን እሳቸው ደግሞ ተነስተው አዲስ ከንቲባ መጥተዋል። አዲሱ ከንቲባ ደግሞ ገና ምኑንም ነገር አያውቀው። ስለዚህ ሁሉን ነገር አይቶ ለመወሰን ሊቸገር ይችላል። ይሄ ደግሞ የበለጠ ክለቡን ችግር ውስጥ እንዲባባስ ያደርገዋል። ስለዚህ ዞሮ ዞሮ ግን መወያየት መልካም ነውና መቀሌ ሰባ እንደርታን በዚህ አጭር ጊዜ ውስጥ ተወያይተው ምን ብለው ወደ ነበረበት መመለስ ከአመራሩ ከደጋፊውም ይጠበቃል። ደጋፊው እጁን መሰብሰብ አለበት። ሌሎች አካላቶችም ከጀርባ ሆነው የሚንቀሳቀሱ አካላቶች እንዳሉም ይነገራል። እነዚህም ሁሉም ሊናገርም ምንም ሊያደርግ የሚችለው ይህ ክለብ ሲኖር፣ ስለዚህ ቅድሚያ ለዚህ ክለብ መስጠት ያስፈልጋል። ስልጣን ሰጠ ኃላፊነት ካልሰጠ ምን ዋጋ አለው? ምን ዋጋ አለው? ካልተጠቀምክበት ካልተበቃው ለሲምቦል ብቻ ነው እንደዛ የሚሆነው ማለት ነው። ስጋ ብላ ብዬ ሰጥቼ ቢላውን ካልሰጠው እንደ ማለት ነው። እና እንደዛ አይነት ነገር ነው የምታየው። ስራ አስኪያጁ ጋር እንደዛ ነው የምታየው። አሰልጣኙ ጋር ስትመጣ እንደዛ ነው የምታየው። ያም ሆኖ ደግሞ ስልጣኑ ከተሰጠ በኋላ ደግሞ አንዳንድ ጊዜ አይተህ ደግሞ በራስህ መወሰን ያለብህ ነገር አለ። አሰልጣኙ አሁን በራሳቸው መወሰን በቃ ሁሉ ነገር ተሰጥቷቸዋል። ከዚህ በኋላ ምክንያት ልትደረድር አትችልም። ስለዚህ የራሳቸውን ውሳኔ ወስነው ቲሙን ወደ ተሻለ ደረጃ ማምጣት ይጠበቅባቸዋል። እነዚህን ተጫዋቾች ሲሰበስቡ ነበር መጠንቀቅ። እኔ በትክክል እነዚህን ተጫዋቾች ማስተዳደር አቅሙ ብቃቱ አለኝ ወይ ብሎ መጠየቅ ያን ጊዜ ነው። አሁን ከሰበሰብክ በኋላ ግን መወሰን ያለብን ነገር መወሰን ያስፈልጋልና በአሰልጣኙና በተጫዋቾቹ መካከል ያለው ግንኙነትም ስልጠና መንገዱ ምንድነው የሚለው በደንብ መፈተሽ የሚኖርበት ይመስለኛል። በዚህ ጉዳይ ላይ እንግዲህ እኔም በተደጋጋሚ ለአሰልጣኝ ጌታቸው ስልክ ደውዬለታለሁ። ሊያነሳ አልቻለም፣ ሊመልስ አልቻለም። እንግዲህ የሱ ብቻ ሳይሆን የክለቡ አመራሮችም በአጠቃላይ ሁሉም ስልክ ያለ ማንሳት እንትን ውስጥ ገብተዋል። አቶ ሽፈራውም አያነሳም፣ ፕሬዚዳንቱ ስልክም አይሰራም፣ አሰልጣኙም አያነሱም እና ሁሉም ይሄ ሽሽት ማንን ነው የሚጠቅመው? አንድ ሳምንት ደውያለሁ እኔ በራሴ አንድ ሳምንት ደውያለሁ። እንግዲህ አንድ ሳምንት ሁሉ ስልካቸው ሊመልሱ አልቻሉም። ይሄ ማለት ደግሞ የተጣለባቸውን ኃላፊነት ስለሚመለከተው አካል መልስ የመስጠት ግዴታ አለባቸው። እንደ ሚዲያ የሚጠየቁትን ነገር መመለስ፣ ለጠፋው ችግር ደግሞ ለህዝቡ ማስረዳት ያስፈልጋል እንጂ ዝም ብለህ ዘግተህ የምትሰራው ስራ ደግሞ አይኖርም። ስለዚህ ያልሰጡበት ምክንያት ምንድነው ስትል ደግሞ የምጠረጥረው ነገር አለ። ስለዚህ ኃላፊነትን ከሸሸህ የሆነ ያልሆነ ስራ ሰርተሃል ማለት ነው ብለን እንደዛ እንድንረዳው እየሆን ነው፣ እየተገደረ ነው እነሱ ባልሰሩ ስራ። ግን እንደው እንደ ምክንያቶች ግን ሲነሱ ምናልባት የሁለት ምክንያቶችን ባነሳ ደስ ይለኛል። ለመቀሌ ሰባ እንደርታ ውጤት ማጣት ቅድም ከግምገማ ጋር በተያያዘ መቀሌ ሰባ እንደርታ በውጤት ደረጃ እንደወረደ እናስታውሳለን። 2017 የውድድር ዘመን ያ በሆነበት ሂደት ክለቡ መውረድ አይገባኝም በሚለው ሂደት ውስጥ ከቅጣት ጋር በተያያዘ ብዙ ክርክሮችን ሲያደርግ እንደነበር እናስታውሳለን። በትክክለኛው መንገድ ሄዷልም ተብሎ
ለክለቡ አመራሮች ሙገሳም ሲቸራቸው እንደነበረ የሚታወስ ነው። በዛ ሰዓት ትክክለኛው መንገድ ተከትለዋል። እግር ኳስ በሚፈልገው መንገድ ካስ ድረስ ሂደው ያንን ክርክር ሲያደርጉ እንደነበረ እናስታውሳለን። በዛ ክርክር ሂደት ውስጥ የክለቡን ግምገማ የረሱ ይመስለኛል። ምክንያቱም ክለቡ መጀመሪያ ፕራዮሪቲ የነበረው ክለቡን ማቆየትም ስለነበረ ወርዷል። ግን ክለቡን ማቆየት አለብን የሚለው ነገር የመጀመሪያ ቅድሚያ አጀንዳቸው ነበረ በዛ ሰዓት። ስለዚህ በዛ ሂደት ውስጥ ለቀጣይ የውድድር ዘመን ለመዘጋጀት እነዛን ሂደቶች በሚሰሩበት ሰዓት ይሄኛውን ነገር የዘነጉት ይመስለኛል። ያኛው እንደ አንድ ተጽዕኖ ወይም ደግሞ አሁን ላለው ነገር ወይም ደግሞ ሰዓቱ እየተገፋ ጊዜው እየተገፋ ለመሄዱ ምክንያት ያ አንድ መንገድ ነው ብዬ አስባለሁ፣ ወይም አንድ ምክንያት ነው ብዬ አስባለሁ። ሁለተኛው ቅድም ደጋፊዎችን ስታነሳ ነበር። ከደጋፊዎች ጋር በተያያዘ ደጋፊዎች የሚገቡ ደጋፊዎች አሉ። ግልጽ ነው፣ ብዙ ነገሮችን እንሰማለን። ከተጫዋች ዝውውር ጋር በተያያዘ ብዙ ነገሮችን የሚያደርጉ ደጋፊዎች እንዳሉ እንሰማለን። ግን ብዙሃኑ ደጋፊ ግን መቀሌ ሰባ እንደርታ አሁን ካለው ከክልሉ ነባራዊ ሁኔታ ጋር በተያያዘ ፕራዮሪቲው አይደለም አሁን ባለው ሁኔታ ውስጥ እዛ ውስጥ። ስለዚህ ያ መሆኑ ደግሞ መቀሌ ሰባ እንደርታ እንደፈለጉ የግለሰቦች መፈንጫ እንዲሆን ያደረገው ይመስለኛል ከዛ ጋር በተያያዘ። ስለዚህ ደጋፊው በርካታ ጠንካራ ደጋፊ እግር ኳስ የሚወድ ደጋፊ ነው ያለ የመቀሌ ሰባ እንደርታ 2011 2010 በፕሪሚየር ሊግ ካደጉ በኋላ የተመለከትናቸው ነገሮች አሉ። ለእግር ኳስ ብዙ ነገር የሚከፍል ደጋፊ ያለው ቲም ነው፣ ጠንካራ ቲምም ነው። አሁን ባለውም ደጋፊው በፋይናንስ ደረጃ ራሱ አምና በሚቸገሩበት ሰዓት ክለቡን የሚወዱ በርካታ ባለሀብቶች የክለቡ ደጋፊዎች ስፖርት ፋይናንስ ያደርጉት እንደነበረ እንሰማለን። እና ይሄ የደጋፊው ውጤት ነው መቀሌ ሰባ እንደርታ እዚህ ደረጃ ለመድረሱ። በዚህ በችግር ውስጥ ሆኖ ራሱ እዚህ ደረጃ ለመገኘቱ ያ ነው። ግን ክለቡን ለመጠየቅ ክለቡ የት ደረጃ ነው ያለው፣ አሁን ያለው ውጤቱ ምንድን ነው የሚለውን ነገር ጥያቄ ባለመጠየቁ እንደፈለገው የሆነበት ምክንያት አሁን ባለው ነባራዊ ሁኔታ እዛ አካባቢ ያለው ነገር ጥሩም ስላልሆነ በደንብ ለመጠየቅ እድል ያልሰጠ ስለሆነ መቀሌ ሰባ እንደርታ አሁን ላለው ውጤቱ ወይም ደግሞ ይሄ ብዙ በአስተዳደራዊ ሁኔታዎች ላይ የተጫዋቾች ዝውውር ላይ በጥቅሉ ከአሰልጣኝ ቅጥርም ጋር በተያያዘ ኖ ብሎ የሚጠይቅ ደጋፊ በርካታ ደጋፊ ባለመኖር ካለው ነባራዊ ሁኔታ ጋር ክልሉ ጋር ባለው ነባራዊ ሁኔታ ጋር ያ ይመስለኛል እኔና እንደዛ የሚያደርገው ነገር። የመጀመሪያውን ሀሳብ አልቀበልም። ምክንያቱም የኢትዮጵያ እግር ኳስ ፌዴሬሽን ሐምሌ መጀመሪያ ላይ ነው እኮ ውሳኔ ያሳለፈው። በቃ መቀሌ ሰባ እንደርታ እዛ ጋር ፕሪሚየር ሊጉ ላይ እንደሚቀጥል አውቋል። በቃ ከዛ በኋላ ሐምሌ ነሐሴ የት ነበሩ? ምንም እዚህ አደጋ ውስጥ አልነበሩ። ከፊፋ ጋር መካሰስ ምናምን አያስፈልጋቸውም። በቃ የኢትዮጵያ እግር ኳስ ፌዴሬሽን ፈቅዶላቸዋል ተወዳደሩ ብሎ እኮ በቃ። ስለዚህ ከዛ በኋላ ግን ቁጭ ብሎ መወያየት ይቻል ነበር፣ ቁጭ ብሎ መገምገም ይቻል ነበር። በተወሰነ ደረጃ እነዛ ተጽዕኖዎች እኮ ነበሩ ማለት ምናልባት በነዛ ሂደቶች ውስጥ ቀደም ያነሳቸው ሀሳቦች አሉ። አቶ ሽፈራው ላይ የመጣው ጫና፣ አመራሮች ላይ የመጣው ጫና ነበር። ያ ለምን መጣ የሚለው ጥያቄ ነበር እዛው አካባቢ። ስለዚህ ያ በሆነበት ያ ለምን መጣ ማለት አሁን እሱ ሲመጣ ነው ወደ ቀጣይ ስራ ያልተገባው። እሱን ቁጭ ብሎ መወያየት እኮ ነው። ቁጭ ብሎ መገምገምና መነጋገር መወሰን ይችላሉ እኮ። በቃ ተቃውሞ መጥቶባቸዋል። አቶ ሽፈራው ላይ መጥቷል፣ አመራሩ ላይ መጥቷል። ይውረዱ አሰልጣኝ ጸጋዬ ኪዳነ ማርያም ነበር እኮ ይቀጥል የሚል ግሩፕ አለ። በአብዛኛው እንደውም ከአሰልጣኝ ጸጋዬ ኪዳነ ማርያም ይልቅ ደጋፊው በጣም ይቃወም የነበረው አመራሮቹ ይውረዱ የሚል ጊዜ በደንብ ነበራቸው። አሁን ይቀጥል ብለው ሲወስኑ አሰልጣኝ እንቅጠር ብለው ሲወስኑም እኮ ጊዜ ነበራቸው አይደል? የቱ ጋር ነው ችግራችን ብለህ ሳትነጋገር አሰልጣኝ መቅጠር፣ ተጫዋች ማሰናበት ምንድን ነው ችግሩ? የቱ ጋር እንደሆነ መታወቅ ነበር። ነገር ግን ጊዜ እንዲገፋ የተደረገው ግን ለምንድን ነው? አመራሮቹን ማቆየት ይፈለግ ስለነበር፣ ችግሩን እየቀዘቀዘ እንዲመጣ ማድረግ ይፈለግ ስለነበረ፣ ግለሰቦችን በአጠቃላይ ግለሰቦችን መጥቀም ይፈለግ ስለነበረ እንጂ ጊዜማ ነበረ፣ ጊዜ ነበረ። ግን በቃ ነገሮች እየቆዩ ሲሄዱ ሁሉ ነገር እየበረደ ይመጣል የሚል ነገር አለ። ይሄ መቀሌ ሰባ እንደርታ ብቻ ሳይሆን ሁሉ ክለብ ላይ የሚደረግ ስልት ነው። ስለዚህ መቀሌ ሰባ እንደርታ ያደረገውም ጊዜ እየገደሉ እየሄዱ መጡና መጨረሻ ላይ አጣብቂኝ ውስጥ ገባ ክለቡ። ውድድሩ ደረሰ።
ስለዚህ ምን ይደረግ? ወደ ኋላ እንሂድ፣ በቃ አሁን ወደፊቱ ይሰራና ያኛውን በኋላ እንነጋገራለን ወደሚል ነገር መጡና ተገባ። ከአሰልጣኝ ጸጋዬ ኪዳነ ማርያም ጋር እኮ ድርድሮች ነበሩ። የተጻጻፉት ነገር አለ፣ የተነጋገሩት ነገር አለ። ምንድን ነው መጨረሻው? ለምን ወጡ? ለምን ወደዚህኛው መጡ? በቂ ምክንያት አላቸው። ያለፈው ዓመት ለጠፋው ውጤት ተጠያቂው ማን ነው? እስቲ ንገረኝ። አመራሩ መጠየቅ አለበት። የሚጠየቅ አካል መቀመጥ አለበት። አሰልጣኝ ጸጋዬ ኪዳነ ማርያም ከዚህ ክለብ ጋር አልቀጠለም። ለምን አልቀጠለም? ጸጋዬ ከመጣ በኋላ ቡድኑ ያስመዘገበው ውጤት መጥፎ ነው? የተሻለ ነገር የለም? ነገሮች ነበሩ። ነገር ግን ያ በሆነበት ሁኔታ ጸጋዬን አስወጥተ ወደ ሌላ እርምጃ መሄድ በራሱ የሚያመጣው የሚናገረው ነገር አለ። ስለዚህ የግለሰቦችን ኢንተረስ ለማራዘም ለማስጠበቅ ተብሎ እንጂ ክለቡ ላይ ወይም ጊዜ አጥተው አይደለም። ስለዚህ አሁንም እየቀጠለ ያለው አሁንም እየሆነ ያለው ይሄ ክለብ በማን እንደሚመራ በትክክል አይታወቅም። በቃ ማን ነው እየመራው ያለው? በትክክል አመራሩ ስልጣን ኃላፊነት አለው። በትክክል በነፃነት እየመራው ነው ክለቡን። አሰልጣኙ በዛ ደረጃ እየመሩት ነው። የደጋፊ ግልጽ ጣልቃ ገብነት የለም እዚህ ክለብ ላይ። ለምንድን ነው አመራሮቹ ደጋፊው የሚፈሩት? ምንድን ነው ደጋፊው ለዚህ ክለብ ምን አደረገ? ምን አበርክቷል? አሁን ላይ እስቲ ንገረኝ። የሚደገፉ ሆቴል ተችሏቸው ምናምን የሚመጡ ደጋፊዎች እኮ አሉ የምናውቃቸው። ምንድን ነው ክለቡን ሊደግፍ እንጂ እሱ ሊደገፍ ነው እንደ የመጣው እዚህ ክለብ ላይ ሊደገፍ ነው የመጣው። ምንም ሚና የላቸውም። ባለፉት ካምና ጀምሮ የነበረውን ነገር በደንብ ተመልክተናል። በቃ ስለዚህ ይህን ነገር አቶ ሽፈራውም እያወቀ እየፈቀደም ዝም ብሏል። ሌሎቹ አመራሮችም በተመሳሳይ ከከንቲባ ጀምሮ ያሉ ለነሱን እንትን በየቦታው የሚያወሩላቸውን እየደገፉ ክለቡን እየገደሉት ነው። ስለዚህ ይሄ እንደ ክልል የክልሉ አመራሮችም አስተዳደር ጽሕፈት ቤቱም ይሰማዋል ብዬ አስባለሁ። ግን በአጠቃላይ ተብሎ ከአሰልጣኝ ጌታቸው ዳዊት ጋር በተያያዘ እኔ ጫና ውስጥ ናቸው የሚለው ነገር ብዙ አይገባኝም። እኔ ጫና ውስጥ ናቸው የሚለው ነገር አንድ አሰልጣኝ የሚፈልገው ነገር አለ እዛ ክለብ ውስጥ አይደለም መስራት የሚፈልገው ነገር ውስጥ አለ። ስለዚህ አምኖ የገባ አሰልጣኝ ለኔ ጫና ውስጥ ነኝ ወይም ደግሞ አሁን ጫና ውስጥ ናቸው የሚለውን ነገር አልቀበልም። ስለዚህ ያንን ነገር አምነ ከገባ ጫና ውስጥ ነኝ የሚለውን ነገር ማንም ሊቀበል አይገባም። አሰልጣኝ ተጫዋቾች ሲመጡ ያውቁ ነበረ፣ ተጫዋቾች ሲያመጡ ያውቁ ነበረ። ስለዚህ አሁን ባለው ሂደቱም ውስጥ ካወቁ ጫና ውስጥ ነኝ የሚለው ነገር ብዙ እንደፈለኩ ልሰራ አልችልም እንደፈለኩ ላዛ አልችልም የሚለው ነገር ግልጽ። ስለዚህ መጀመሪያ ያለውን ነገር አበላሽተውታል፣ ኃላፊነታቸውን አሳልፈው ሰጥተዋል ማለት ነው። ስለዚህ ይሄ በእርግጥ የሳቸው ብቻ አይደለም፣ የብዙ አሰልጣኞች የኢትዮጵያ አሰልጣኞች ግልጽ የሆነ ሀቅ ነው። ምንም እንደፈለጉ በነፃነት የሚሰሩበት አይደለም። ኃላፊነታቸውን አሳልፈው ከሰጡ በኋላ ወይም ውጤት ሲያጣ ሲባረር አይ እዛ ቤት ያለው አሰራር ብዙ ምቾት አልተሰማኝም የሚል ሀሳብ ይሰጣሉ። ግን መጀመሪያ ነበር ያን ማለት አንድ አሰልጣኝ ኃላፊነቱን መስጠት የለም። አንተ እሱ ምንም ጥያቄ የለውም። አሁን ያለውን ነባራዊ ሁኔታ ለማሳየት ያህል እንጂ አሰልጣኝ ጌታቸው ከዚህ ነፃ ናቸው ሊጠየቁ አይገባም የሚል እምነትም አቋምም የለኝም። እኔም ቢሆን ያንን ጫናም ቢሆን ተቀብለው እየሰሩ ነው በቃ። ስለዚህ እስከሰሩ ድረስ እሱን እንደ ምክንያት ለውጤቱ መጥፋት እንደ ምክንያት ሊጠቅሱ አይችሉም። ምክንያቱም ኖ ማለት ከነበረባቸው ኖ ማለት ነበረባቸው፣ አላሉም። ተቀብሎ ቀጥሏል። ተቀብሎ ከቀጠሉ ደግሞ እንዴት እንደሚቀጥሉ ያውቃሉ ማለት ነው። ካወቁ ደግሞ ኃላፊነቱን መውሰድ አለባቸው። ስለዚህ ይሄ ምንም ጥያቄ የለውም። ለአሁኑ እየተመዘገበ ላለው ውጤት አለመምጣት አሰልጣኝ ጌታቸው ዳዊት ተጠያቂ ነው። ምንም ለሰከንድ የምትጠይቀው ምን የምትለው ነገር የለም። እንደ በፊቱ ደሞዝ አይከፈልም ምናምን ብለህ የምትለውም ነገር የለም። በቀሌላ አብዛኞቹ ተጫዋቾች ክፍያ እያገኙ ነው። ስለዚህ ኃላፊነቱን ሙሉ ለሙሉ አሰልጣኝ ጌታቸው ዳዊት ይወስዳሉ። ነገር ግን የመቀሌ የተጫዋቾች ዝውውር ስርዓት ግን ጤናማ አይደለም።
አይደለም። ጣልቃ ገብነቶች፣ የግል ፍላጎቶች የሚራመዱበት የሚፈጸሙበት ነው። ይሄ ለወደፊቱ መስተካከል አለበት ለማለት ካልሆነ በስተቀር ለሚያወጣው ውጤት በየትኛውም መንገድ ተጠያቂው አሰልጣኝ ጌታቸው ናቸው። ዝውውሩ ብቻ ሳይሆን ቡድኑን ከያዙት በኋላ የቡድኑን እየገነቡ ያሉበት መንገድም በደንብ መፈተሽ ያለበት ነው። ቀደም ሲል ተናግሬያለሁ ችግሮቹን ከስልጠና ጋር ተያይዞ ከቡድን አመራር ተያይዞ ከግንኙነት ጋር ተያይዞ ምናምን በትክክል ተጫዋቾቹና አሰልጣኙ ወቅታዊ ሁኔታን በተመለከተ ቁጭ ብለው ቢነጋገሩ ብዙ የሚያወጡት ነገሮች እንዳሉ እሰማለሁ። ስለዚህ ዞሮ ዞሮ ምንድነው ጠቅለል ስናደርገው መቀሌ ሰባ እንደርታ አደጋ ውስጥ ነው፣ ችግር ውስጥ ነው። ከዚህ ችግር ከዚህ አደጋ ካለፈው ዓመትም መማር አልቻለም። ስለዚህ አሁን ላይ የክለቡ አመራሮች የክለቡን የሚወዱ ታላላቅ ባለሀብቶች አሉ፣ ደጋፊዎች አሉ። እነዚህ ደጋፊዎች ከምን ጊዜውም በተለየ ለክለቡ ጊዜ ሰጥተው ትኩረት ሰጥተው ቡድኑን ከዚህ የከፋ አደጋው ሳይገባ በፊት ሊታደጉት ይገባል። አሰልጣኙም ራሳቸውን ቆም ብለው እየሄዱበት ያለውን መንገድ ሊፈትሹት ይገባል። ክለቡን እያስተዳደሩ ያሉት አቶ ሽፈራው በዋናነት ከአሰልጣኙም ከደጋፊውም በላይ ይሄ ክለብ በጣም የሚመለከታቸው እሳቸው ነው። እንደ ክለብ አመራር፣ እንደ ከተማ ነዋሪ፣ እንደ አንድ የእግር ኳስ ባለሙያ ይሄ ኃላፊነት እሳቸው ላይ በዋናነት አለ ብዬ ነው ማስበውና እሳቸውም ራሳቸውን ሊፈትሹ ክለቡን ሊፈትሹ አስቸኳይ እርምጃ ሊወስዱ ይገባል ለማለት እወዳለሁ። መልካም። ለሁሉም ግን መቀሌ ሰባ እንደርታ አሁን ባለው ቁመናው የአምናው ጉዳይ ተመልሶ ላለመጣቱ ምንም ዋስትና የለውም። ስለዚህ ደጋፊው አሁን ካሁኑ አምና በርካታ ደጋፊዎች ስቴዲየም ውስጥ ገብተው ሲያለቅሱ ተመልክተናል በመጨረሻዎቹ ጨዋታዎች ላይ። ስለዚህ ያም ዳግም ላለመምጣቱ አሁን ባለው ቁመና ሁኔታ ተነስተን መቀሌ ሰባ እንደርታን መተንበይ እንችላለን። ልክ አይደለም። ስለዚህ ያምናው ነገር ተመልሶ ላለመምጣቱ ምንም አይነት ምክንያት የለም አሁን ባለው መሰረት። ስለዚህ ሁሉም መቀሌ ሰባ እንደርታ የግለሰቦች ሳይሆን የሚሊዮኖች ነው። ስለዚህ በጀርባው ሚሊዮኖችን የያዘ ነው። ከግለሰብ ጥቅም ይልቅስ የሚሊዮኖች ጥቅም ይበልጣልና ስለዚህ መቀሌ ሰባ እንደርታን ወደ ቀደመ ክብሩ ወደ ቀደመ ማንነቱ ለመመለስ የሁሉም ርብርብ ያስፈልጋል። በተለይ ደግሞ አስተዳደራዊ ጉዳዮችን ማስተካከል አሰልጣኙም ይህንን በደንብ ይረዱታል በሚገባ መቀሌ ሰባ እንደርታም እንደሚፈልግ ያውቃሉ። ስለዚህ ያንን በመገንዘብ አፋጣኝ የሆነ መፍትሄ እንደሚሻው ይናገራል። ስለዚህ ያንን መፍትሄ በቀጣይ አመራሩ ደጋፊውም እንዲሁም ደግሞ አሰልጣኙ ያንን መፍትሄ ያመጣሉ ብለን ተስፋ እናደርጋለን። ውድ ተመልካቾቻችን የመቀሌ ሰባ እንደርታ አሁናዊ ቁመና ምን ይመስላል በሚለው ፕሮግራም ላይ ቆይታ ያደረግንበት የዛሬው የብስራት አተታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ ብታካፍሉን ደስ ይለናል። ሰናይ ጊዜን ተመኘን።